መኪና ያንቺ ነው ቁልፉንም ማስረከባለሁ እንደ ስጦታ ነው። ሰላም ውድና የተከበራችሁ መላው ጨረቃ ሰዎች በዱባይ በሳውዲ አረቢያ የምትገኙ ወንድምቶቼ በመላው ዓለም የምትገኙ ወንድምቶቼ እንደምን አላችሁልኝ? እኔ ያለሁላችሁ። እንደው ዛሬ እንግዲህ በሀይሚና በብሩኬ ቪዲዮ በቤታችሁ አልመጡምና ብሩኬ የት ሄደ ብዬ ፈለግ ሳረገው ወንድሙ ቤት አገኘሁት። ባይዘዌ ይህን ሰሞን ብሩኬ እየሰራ ያለው ስራ እኔ እንጃ አላቅም። እኔ ቃላት ያንሰኛል። በቃ እስቲ እናንተ ምን ትላላችሁ በዚህ ጉዳይ? ቤቱን ሲጀምሩት በሰብስክራይብ እና በላይክ ቢጀምሩ በጣም ደስ ይለኛል ቤተሰቦቼ። እስቲ እናንተ ምን ትላላችሁ በዚህ ጉዳይ? እኔ እንጃ። እኛም ለዚህ ቀን ያብቃን ነው የምላችሁ። በቃ ባጭሩ እኛም ለዚህ ቀን አብቅቶን እኛም እንደዚህ አይነት ነገር ለማድረግ ያብቃን። በቃ ሁላችን ከዚህ በላይ ምንም አይነት ደስታ የለም። እስቲ አስቡት፣ ለአይሚ ለእናቱ ለሙሼ ለሀብ እንግዲህ ለወንድሙ መኪና ገዝቶ ዛሬ ሰጥቶታል። እንግዲህ ከዚህ በላይ ምን አይነት ደስታ አለ? እሱ ታናሽ ነው፣ ግን ለሁሉም ደርሶ ይሄን ማድረጉ ምን ያክል የውስጥ እርካታ እንዳለው አስቡ ቤተሰቦች። ሁላችን የምንለፈው ለራሳችንና ለቤተሰቦቻችን ለማስደሰት ነው እንዴ? ባይዘወይ በአሁኑ ሰዓት ላይ ቤተሰቦች ሁላችንም ይዘን ካልተገኘን ማንም አይፈልገንም። በአሁኑ ሰዓት ይዞ መገኘት ነው። ማንም ጓደኛ ምናምን አለ። በቃ በአሁኑ ሰዓት ይዞ መገኘት እንዳለው ነው። ብልጥ ሰው የለም። በቃ ይዛችሁ መገኘት አለባችሁ በአሁኑ ሰዓት፣ ካለዚያ ማንም ሰው አይፈልጋችሁም። ግን ብሩኬ እንግዲህ ሁሉንም ደስተኛ እያደረጋቸው ነው። እንግዲህ ብሩኬ በቃ ፈጣሪ አብዝቶ ጨማምሮ ይስጥ፣ ባወጣው መልሶ ይተካል ብዬ እመርቅ ካለው ቤተሰቦቼ ይህን ቪዲዮ ኮፒሊንግ ያደረጋችሁ ብሩኬ ጋር እንዲደርስ አድርጉልኝ። እንግዲህ እኔ በጣም ደስ ብሎኛል ለሙሼን በማድረጉ ለአይሚን በማድረጉ። አሁን የሚቀረው ምን መሰላችሁ? ከሁሉም በላይ የሚቀረው ያንተና የሀይሚ መታረቅ፣ ያንተና የሀይሚ ፍቅር ነው የምንፈልገው አለ ቤተሰቦቼ። ከምንም በላይ አሁን እኛ የሚያስጨንቀን ከሁሉም ነገር በላይ አሁንም ደስተኛ ነን፣ በምታደርገው ነገሮች ደስተኛ ነን። ቢያንስ የሰሞን ጸብ የለም። ግን ደግሞ ከሀይሚ ጋር አብረን ሆነክ ያን ቀለበት ድጋሚ አድርገህላት ማየት እንፈልጋለን። አትፈልጉም ቤተሰቦቼ? እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ስጡኝ። እስቲ ወደ ቪዲዮ እንሂድ። ወደ ዛሬ ቪዲዮ አረላ ይህ መኪና ያንተ ነው ማርያም በል ኢቭን አላመነውም እኮ። ለምን መሰላችሁ? እኔ እንጃ እንደዚህ በቃ ወንድም ደስ አይልም? ካያችሁ ሁል ጊዜ አብ ለብሩኬ መከታ ነው። ምንም ነገር ይፈጠር ምንም ነገር ለብሩኬ መከታ የሆነ ወንድም ነው አብ ማለት እና ከዚህ በላይ የሚገባዋል። ይሄ የሚገባዋል። ብሩኬ እውነት ጨምሮ ይስጥ። በቃ ፈጣሪ እኔ ምንም ልል አልችልም። በቃ ቃላት የለኝም። ባይዘዌ ይህን ሰሞን በሰርፕራይዝ እያደረጋቸው ነው። በጣም ደስ ይላል እያረክ ያለው ነገር። ግን ደግሞ አሁንም ቢሆን የምናገረው ነገር ምንድን ነው? የሚቀድመውን ነገር አስቀድም። የሚቀድመው የአንተና የሚ ፍቅር ሰላም መመለስ አለበት። ያ ነገር ተደባብሶ ማለፍ አለበት ብዬ አላስብም። ምክንያቱም ትናንትናም እያረክ የነበረው ነገር ልክ አልነበረም። ያው በአንድ በኩል እያስደሰትከን፣ በአንድ በኩል ደግሞ እያስከፋን ነው። ለምን አይሚን ስገፋት አይሚን በቃ ችላ ስትላት ማየት አንፈልግም። አሁንም ቢሆን ያን ቤትም መኖር ያለባችሁ ከሀይሚ ጋር ነው። ምክንያቱም ያን ቤት ስታሰራ የአራቱ ልጆች ቤት አስበን ያሰራው እንጂ ከሌላ ሰው ጋር ትኖርበታለች ብላ አልነበረም አይደለ? ስለዚህ አሁንም ቢሆን ምንም ነገር አሳብን የሚያስቀይር ነገር አለ ብዬ አላስብም ቤተሰቦች። ስለዚህ እባካችሁን ብሩኬን ኮሜንት ላይ ከሀይሚ ጋር እንድታረቅ እንፈልጋለን። ቀለበት ድጋሚ እንዲያደርግ እያላችሁ ጻፉለት። እኔም ዛሬ የጠበቅኩት በቃ የቀለበት ሰርፕራይዝ የሆነ ነገር ይኖራል ብዬ ነበር ያሰብኩት። ያው ለወንድሙ አሁን የሚያደርግበት ሰዓት ነው። በነገው ቪዲዮችሁ ግን በራሳችሁ ቤት ስመጡ ግን የምንፈልገው ቀለበት አድርጋ ያላት ሰርፕራይዝ እንድታረጋት እንፈልጋለን። ባይዘዌ አይሚና ብሩኬ አንዳንድ የሚሰሩ ቪዲዮዎች ከኛ ኮሜንት ራሱ እያዩ ይሰራሉ። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉላቸው። ባይዘዌ እየገቡ ያዩታል። ምክንያቱም እኔም ስሰራ ሜንሽን አድርጌ እነሱን ስለምሰራ ያዩታል። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ስጡኝ። ቤቴ አባቴ አንቺ ትችያለሽ እኮ ወንድሜ፣ የኔ አምሳል ህልሜ የሚታየ በቃ እዚህ ጋር ምን እንዳሰብኩ ታውቃላችሁ? በቃ ወንድም ቢኖረኝ ብዬ ተመኘው። የሆነ ወንድም ደስ ያለካ ላይክ አንዳንዴ አሁን ለብሩኬ ብዙ ነገር ዲፌንድ ያደርግለታል። በቃ ብሩኬውን ነገር ሲሆን አብነው መጡ። አይሚና ብሩኬ ሲጣሉ መጡ የሚያስታርቃቸው እሱ ነው። ምንም ነገር ሲፈጠር ከኋላው እንደ ጀርባ አጥንት ቆሞ የሚከላከልለት ማን ነው? አብ ነው። ከዚህ በላይ ይገባዋል። እና የሆነ ለካ ወንድም መከታ ነው። እኔ አሁን ወንድም የለኝም፣ ብቸኛ ልጅ ለቤቱና አረ ምን ነው ወንድም በወሬ ብዬ ተመኘው። በቃ አይደለ? እኔ ባይዘዌ ከሀይሚና ከብሩኬ ብዙ ነገር ተምሬያለሁ። ብዙ ነገር እኔ ከምር ነው የምነግራችሁ፣ ብዙ ነገር ለውጠውኛል። አሁን እንደ ወንድ ደግሞ ብሩኬ ብዙ ነገር አስተምሮኛል። ለምሳሌ ምን አስተማረ ብትሉኝ፣ እንደ ወንድ አይቸኩልም። አሁን ያሁኑ ወጣቱ ሲባል ለብዙ ነገር ነው የምንቸኩለው፣ እሱ ግን አይቸኩልም። ሁሉ ነገር ጊዜ ያለው ብሎ ስለሚያስብ
ባይዘዌ ለዛ ነው የብሩክም ልጅ አይደለም ብዬ እስካሁን መከራከርለት እንደዚህ ነገር አያደርግም ብዬ ስለማሰብ እና አሁንም ቢሆን ግን ፍቅራችሁን እንድቀጥሉ እንፈልጋለን። አትፈልጉም ቤተሰቦቼ? እስቲ እናንተን ሀሳብ ጻፉልኝ። በዚህ ዓመት መጨረሻ ደግሞ 100,000 ሰብስክራይበር የመግባት ዓላማና እቅድ አለኝ። እባካችሁ ቪዲዮን ሲደርሳችሁ ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ እስቲ ተደራሽነቱ እንዲሰፋ አድርጉልኝ እባካችሁ። አመሰግናለሁ ስለምታደርጉልኝ። የእናንተንም ሀሳብ እግዚአብሔር ያሳካላችሁ ብዬ እመርቃችኋለሁ። እስቲ ወደ ቪዲዮ። ፈልጋችሁን ህልሞች በሙሉ አሳክቻለሁኝ። ሃይሚንም የሚቀር ነገር ግን አለ። የሚቀረው ነገር ከሃይሚ ጋር መታረቅ። ሁሉ ነገር አሳክተሃል። ለእናትህ ለሙሴ ጥሩ ነገር አድርገሃል። ለሃይሚም አድርገህላታል። ለወንድምህም ዛሬ አድርገሃል። አሁን የሚቀር ከሃይሚ ጋር መታረቅና አንድ መሆን አለባችሁ። ያ ፍቅር መመለስ አለበት አለ። እንደ ቤተሰቦች ፍቅር በቁስ አይገዛም። በምንም ነገር የሚተካ ነገር አይደለም። እኛ ነው የምንፈልገው የእናንተን ሳቃችሁን፣ ፕራንካችሁን፣ ያን የመሰለ ፕራንካችሁን እንዲናፈቀን እኮ ሳቃችሁ። ስለዚህ ያ ነገር እንዲመለስ ደግሞ አንተ ነህ ማድረግ ያለብህ። ባይዘዌ ሁሉ ነገር የመጣው አንተ ምክንያት ነው አይደለ? ስለዚህ ያን ነገር ደግሞ ታውቃለህ። ስለዚህ አሁንም ቢሆን ሃይሚ ልቧ ተጎድቷል እኮ ባይዘዌ ምንም ነገር። አሁን ግን ወደ አንተ ልትመለስ እየፈለገች ነው። የአንገታውን ወርቅ ስትልክ እየሰማት አይደለም። ይሁን እሷ በደግነት ገዝታታል። በቃ አላ ሁሉ ነገር እየተፈጠረው በዚህ ነገር እንደሆነ ስላወቀች አሁን ላይ ወደ አንተ ልትመለስ ስትሞክር ደግሞ አንተ እየገፋት ነው። ያ ደግሞ የለበትም። እኛ የምንፈልገው የእናንተን ፍቅር ነው። ስለዚህ አሁን የሚቀርግ ነገር ነገ ቀለበቱን ማድረግ አለብክ ብዬ አስባለሁ። ይህን ቪዲዮ ካየው ብሩኬ እባክህን ነገ መለውን የጨረቃ ቤተሰቦች ደስተኛ አርገን ሁላችንም ደስ ይለናል። በቃ ቀለበቱን አርገላት ሰርፕራይዝ እንድታደርጋት እንፈልጋለን። አትፈልጉም? እስቲ ቀለበቱን አርግላት እያላችሁ የብሩኬን አካውንት ሜንሽን እያደረጋችሁ ኮሜንት ጻፉለት ቤተሰቦች። እርግጠኛ ደግሞ ያየዋል። ብዙዎቻችን ድምፅ ከበዛ ነገ ሰርፕራይዝ ይኖራል ብዬ አስባለሁ። የእናንተን ሀሳብ ደግሞ ኮሜንት ጻፉልኝ። የራሷ ነገር እንዲኖራት እፈልግ ነበር። የራሷ የሆነ ደስ የሚል ነገር እናታችን እናንተን የወለድኩበት ያሳደግኩበትን ሰፈር ጉርብትናዬን ትቼ እዚህ ያልወጣም ብቻዬን ነው ቁጭ ምለው። ባይዘዌ የብዙ እናቶች በቃ እንትን ነው። በቃ ባይዘዌ ብዙ እናቶች ካደጉበት ብዙ ነገር ካሳለፉበት ጎረቤት ካላቸው ሰፈር አይወጡም እና እሙሴ ልክ ናቸው። በቃ ቢያንስ አንተ የኃላፊነትን ትወጣል። ቤቱን ከፈለጉ ያከራዩትም ምን የሚበሉት በቃ ቢያንስ አንተ አድገላቸው። ይሄ ማድረግ ትልቅ ነገር ነው አለ እንደ ቤተሰቦች። እኛም ለዚህ ቀን ሲያውቀን ብላ አውርታኛለች እና እሺ ብለን እኛም ተቀብለናል። ሲቀጥል ደግሞ ምንም ተረድቻት ነበረ ከዚህ በፊት ላይክ የሆነ ነገር ሲመጣውልህ መጣላት፣ የሆነ ነገር ሲመጣውልህ እናንተ ለምን እንደምጣሉ እንገራችሁ ቤተሰቦች። ሃይሚና ብሩኬ ጋር ምንም ነገር እኮ ኖሮ አይደለም፣ ግን ደግሞ ሁለቱ ጋር አንድ ትልቅ ችግር አለ። ምን ብትሉኝ የሰው ወሬ ይሰማሉ። በቃ እስቲ መች ነው ሃይሚና ብሩኬ በራሳቸው ጉዳይ ጣልቶ የሚያውቁት? አያውቁም። ሁሌ በሰው ወሬ የሰው ወሬ ይሰማሉ፣ ከዛ ይጣላሉ አይደል ቤተሰቦች? አሁንም ቢሆን ግን ስታረቁ ማድረግ ያለባችሁ የሰው ወሬ እንዳሰሙ ጆሮአችሁ እንደፈኑ። በቃ ጆሮአችሁ እንደፈኑ። እኔ አሁን ይሄን ኤርፎን ሳረግ ቪዲዮ ስሰራ ከጀርባዬ ምንም ነገር ቢወራ አይሰማኝም። ለምን? እዚህ ጋር ነው ሐሳቤ። እናንተም እንደዛ ማድረግ አለባችሁ። በቃ ሐሳባችሁና ትኩረታችሁን የውሳችሁ ላይና ፍቅራችሁ ላይ ብቻ አድርጉ። የሰው ወሬ አትስሙ። የሰው ወሬ የምትሰሙ ከሆነ ግን ነገም ትጣላላችሁ። እንደዚህ አይነት ነገር ይሄ ነገር ደግሞ እኛ እንዲፈጠር አንፈልግም። ያሁን ነው። እናንተ እኮ አድርጋችኋል አንዴ። ባይዘዌ ነገ ትዳር ዓለም ውስጥ ገብታችሁ ልጆች ትወልዳችሁ ምናምን የሰው ወሬ እየሰማችሁ ልጣሉ ነው? አልገባኝም። ስለዚህ ይሄ ነገር እንዳይፈጠር ከፈለጋችሁ ደግሞ ከአሁኑ ነው ከስር መሰረቱ ማስተካከል ያለባችሁ። በቃ እኔ እንደዛ ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ እስቲ ምን ጨረቃ ሰዎች ኮሜንት ጻፉልኝ። ጨቃጨቅ ምናምን አይነት ነገር ነው እና ወንድሜ በጣም እወዳለሁ፣ በጣም አከብራለሁ። ረጅም ጤናና እድሜን እመኝልሃለሁ። መኪና ያንቺ ነው፣ ቁልፉንም አስረክባለሁ። እንደ ስጦታ ነው የምሰጠህ አይደለ? ሰርግን እናደምቅበታለን። እንደዚህ አይነት እኮ ቀልድ እኮ አይደለም። ሰላም በለኝ። እኔ እየቀለድኩ አይደል? ኢቭን ቀልድ ነው የመሰለው። በቃ እኔ እንጃ። ብሩኬ ይህን ሰሞን እየሰራ ያለው ስራ በጣም ደስ ይላል። በጣም ኮርተናል እኛ ባንተ ራሱ እውነት በቃ ልጅ አድጎ ለቤተሰቦቹ ለወንድሞቹ ሲያደርግ ደስ ይላል። እኔ ብቻዬን ከሃይሚና ከብሩኬ ብያቸዋለሁ። ትናንትናም የምወደው ባህሪ ምንድን ነው? ብቻዬን ልደግ አይሉም። በቃ አብረው ነው የሚያድጉት አላለ። ኢቭን አልኳችሁ እኮ የትኛውም ዩቲዩበር አዲስ አካውንት ከፍቶ ለአንድ ሰው አይሰጥም። ለምን? እኔ ብቻ ልደግ፣ ማንም ሰው ከኋላ አይበለጥ ነው የሚሉት። ሃይሚና ብሩኬ ግን እንደዚህ የለም። አካውንት ከፍተው ሰጥተው እንዲሰሩ አበረታተው፣ እናንተም ሰብስክራይብ እንድታደርጉ አበረታተው ነው። ለምን? የዛ ሰው ማደግ ደስ ስለሚላቸው ነው። እና እኔ በጣም
ብዙ ነገር ተበዳሉ ብላችሁ በዚህ ነው። አሁንም ቢሆን ብሩኬ እያረክ ያለው ነገር በጣም ደስ ይላል። ለወንድሞች፣ ለእናት፣ ለአይሚ፣ ለሚስት ወይ ደግሞ ለእጮኛ እያረክ ያለው ነገር በጣም ደስ ይላል። ግን የሚቀረው ነገር ትልቅ ነገር አለ። ለአይሚ ሰርፕራይዝ ማድረግ አለበት። እሷ ከቤቱ ይበልጥ የምትፈልገው ምንድነው? ቀለበቱን እንድታደርግላት፣ ፍቅራችሁ እንዲመለስ። አሁን ላይ የምትፈልገው እሷ እሱን ነው አይደል? ቤተሰቦቼ እኛ የምንፈልገው እሱ ነው። ስለዚህ እባክህ አንዳንድ ነገር እኮ ልትጎዳ ትችላለህ። አንዳንድ ነገር ያለች ነገር ትንሽ ሊጎዳ ይችላል፣ ሊሰማ ይችላል። ግን ደግሞ ማሰብ ያለብህ ይህ ነገር የመጣው በማን ነው? ጥፋቱ በማን ነው የመጣው? በሀይሚ ነው? በእኔ ነው? በምንድን ነው እንደዚህ ሳደርግ የነበረው ብለህ ቁም ብለህ ማሰብ አለብህ። ሁሉ ነገር የተፈጠረው አንተ ምክንያት ነው። ብዙ ነገርም ሲሆን ነበር። አንተም ብዙ ነገር አጥፍተሃል እኮ። አላጠፋም እያልኩ አይደለም። ስለዚህ ቢያንስ በቃ በይቅርታ ማለፍ ነው። በቃ ይቅርታ ብላል፣ ጠይቃል፣ እናውቃለን። ተንበርከም ይቅርታ ጠይቃል፣ እምቢ ብላለች። ግን ደግሞ አሁን ላይ እሷ በደግነት ተገዝታለች። በቃ ምክንያቱም ሁሉም ነገር የሆነው በምክንያት እንደሆነ አውቃለች። እነሱ ብዙ ነገር ሲሉ ስትባል ነበር፣ እኔ ከኔ ጨምሮ ብዙ ነገር ስትባል ነበር። ግን አንተ የመለስከው በደግነትና በጨዋ መልክ ነው ሁሉም ነገር ያሳየን። እንግዲህ ስለዚህ አይሚ ያ ነገር ስለገዛት አሁን ላይ በቃ ልቧ ለካ እንደዚህ ነበር እንዴ ብላ ተመልሳለች። ስለዚህ እሷ ደግሞ ስትመለስ አንተ እንትን አትበል። በቃ አሁን ላይ ማድረግ ያለባችሁ ፍቅራችሁን መቀጠል አለባችሁ ብዬ አስባለሁ። ከምንም በላይ ነገር እኛ የምንፈልገው እሱን ነው። እስቲ ቤተሰቦቼ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። አንድ ሀሳብ ደግሞ አስቤያለሁ። በሌላ ቻናል አዲስ ቻናል ከፍቼ የራሴን ቪዲዮ ልሰራ እያሰብኩ ነው እና ቪዲዮውን ስሰራ ከሰኞ በኋላ መጀመር ይመስለኛል። ቪዲዮን ስሰራ ሪፖርት አደርገዋለሁ በዚህ በዋናው አካውንቴ። እናንተም እየገባችሁ አበረታቱ። ሰብስክራይብ በማድረግ አሪፍ ነገር ለመስራት እየተዘጋጀው ነው። አሪፍ ነው፣ ትወዱታላችሁ ብዬ አስባለሁ። እናንተን ተማምኜ ነው ሁሉ ነገር የማደርገው። እናንተ ካላችሁ ወደፊት ነው አሜሮ እንጂ ወደኋላ ሄዳለሁ ብዬ አላስብም። ቤተሰቦቼ የዛሬው ቪዲዮ እንግዲህ ይህን ይመስላል። በጣም ወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮን ሰብስክራይብ፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ምሽት ይሁንላችሁ።